የሚገልጸው ቋንቋ ስለ ነፂ ተነግሯል። እዚህ ጋር ቃላቶችን ወደፊትና ወደ ኋላ ከማለት በዘለለ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይከብዳል። ነፂ ሙሉ በኩልሄ ነፂ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ። ተስፋዬ ሀብቴ ምዳስር መጥቶላችኋል፣ ተቀበሉት። እኛም ወደ ሰው ነን። ነፍስ በሰላም ተረፍ። እሺ እንቀጥላለን። አቶ ነብዩ ጦመ ልሳን የኢቢኤስ ቴሌቪዥን ኢትዮጵያ ዋና ስራ አስኪያጅ። የሳቅ የደስታ ምንጭ የነበረው ኮከባችንን አጥተናል። የኢቢኤስ ቴሌቪዥን ብቻ ሳይሆን ለመላው ሕዝባችን ይህ ባለብዙ ተሰጥኦ የሆነው ውድ የኢትዮጵያ ልጅን ዛሬ አጥተናል። እንግዶች እዚህ የተገኛችሁ፣ በተለይም ቤተሰቦቹ ይህንን ድንገተኛ መርዶ በሐዘን ልብ የተቀበላችሁ የነጻነት ወርቅነህ ውድ ቤተሰቦች፣ ነጻነት ወርቅነህ በኪነ ጥበብ ስራዎቹ ኢትዮጵያንን ሲያዝናና በቤተሰብ ጨዋታ ፕሮግራሙ ደግሞ በቤታችን ገብቶ ደስታን ሲያካፍለን የቆየ የጥበብ ሰው ነበር። የእርሱ ህልፈት ለኢትዮጵያ ኪነ ጥበብ ትልቅ ኪሳራ ሲሆን በህዝብ ልብ ውስጥ ያለ ልዩ ቦታ ሁልጊዜም ሕያው ሆኖ ይኖራል። ላለፉት 9 ዓመታት በኢቢኤስ ቴሌቪዥን ስቱዲዮዎች ውስጥ ሳቁና ፈገግታ የማይለየውን የጣቢያችንን የአምድ ስራ የቤተሰብ ጨዋታን በራሱ የፈጠራ ጥበብ አቀራረብ አሳምሮ የከወነ ይህ ፕሮግራም በተወዳጅነት እንዲዘልቅ ትልቁን ድርሻ የተወጣ ወንድማችን ነጻነት ወርቅነህን ዛሬ እንሰናበተዋለን። ነጻነት ለኢቢኤስ አንድ ባለሙያ ብቻ ወይም ሰራተኛ ብቻ አልነበረም። እኛ የጣቢያችን መለያ፣ የፈጠራ ማማ፣ የብዙዎቻችንም ወንድም ነበር። ላለፉት 9 ዓመታት ከኛ ጋር የሰራ ሙያውን በታማኝነት በከፍተኛ ፍቅርና ዲሲፕሊን ያገለገለ ሰው ነበር። ዛሬ ኢቢኤስ አንድ ብቁ ባለሙያ ብቻ ሳይሆን ያጣው አንድ ትልቅ የቤተሰብ አባል አጥቷል። ነጻነት በቤተሰብ ጨዋታ ፕሮግራሙ አማካኝነት የኢትዮጵያውያን እናቶችን አባቶችን ምርቃት ያተረፈ፣ ልጆችን ያሳቀ፣ በስደት ያሉ ወገኖችን ከሀገራቸው ጋር በሳቅ ያስተሳሰረ የሀገር ባልደረባ ነበር። የእርሱ ድንገተኛ ስንብት በጣቢያችንም ሆነ በሀገራችን የጥበብ አድማስ ላይ የማይሞላ ትልቅ ክፍተት ፈጥሯል። ነጻነት 43 ዓመታት ብቻ በምድር ላይ ቢቆይም የሰራቸው ስራዎች ግን ለብዙ ዘመናት የሚሻገሩ ናቸው። ዛሬ በመላው የኢትዮጵያ ሕዝብ ከፍተኛ የመንግስት ባለስልጣናት እንዲሁም ቤተሰቦች፣ አባቶች ሁላችሁም በተገኛችሁበት እዚህ የነጻነት ደግነትና ጥበብ ከቤታችሁ አልፎ ሀገርን የነካ ስለነበረ ነው እዚህ የተገኛችሁት። እኛ እንደ ኢቢኤስ ማኔጅመንት እና ሰራተኞች ነጻነት በጣቢያችን የጀመራቸው ስራዎች እና ስሙን ሁልጊዜ በክብር እንዲታወሱ ለማድረግ አደራችንን ተቀብለናል። ለውድ ባለቤቱ ለልጆቹ ፈጣሪ መጽናናት እንዲሰጥልን እየለመንኩ ኢቢኤስ በነጻነት ህልፈት የተሰማንን መሪር ሐዘን በድጋሚ እንገልጻለን። ነጻነት አንተ በፈገግታ ያሳከህን ያህል ፈጣሪ በመንግስተ ሰማያት በፈገግታ ይቀበልህ። ነፍስህን በሰላም ትረፍ። እናመሰግናለን። እንቀጥላለን። አርቲስት ቤዛዊት መስፍን።
ነፃነት ቁም ነገሮች ትልቁ የጓደኛ መውደዱ ነው። ፍቅር ማጋባቱ ነው። ሳቅም ብቻ አይደለም ወይም የኮሜዲ ስራም ብቻ ሳይሆን ጓደኝነትን የጸና ጓደኝነትን ማጋባቱ ነው። ነፃነትን ስናስብ ብዙዎቻችን እኔን ጨምሮ እጅግ ወዳጁን ካፉ የማይለየውን አስናቀ ንጉሴን ሁሌም እናስታውሳለን። አስናቀ ነፃነት የት ጋር ነህ? ውይ በዚህ ሰዓት አብረን ነበር። እነዚህ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከአምስት ደቂቃ በኋላ እንገናኛለን። እነዚህ እንዴት ነው ያልመጣ? ወይኔ እነዚህ እንዴ በጣም ይደብራል፣ ይደብራል። እነዚህ እንዴ ብቻዬን ነው የተውከኝ። እነዚህ ማንን አስተዋወቀኝ? እነዚህ እንዴ መጣው አትጥራው፣ ነዜን አትጥሪው አልካት ማሚን። ወይኔ አስሪን አትጥሪው አልካት። ነዚህ መጣው ደረስኩ ትንፋሽ ላይ አመለስክ። ነዚህ እንዴ ላለፉት 29 ዓመታት ነዚህ የተለያየ ነው። አንድ ወር አይሆንም። ነዚህ ሁሉ ጋቢና ውስጥ ነው ያለ። አንተ አለ ነዚህ በየቢሮ የምታኮራኝ በገባንበት ቢሮ አኩረት የምታወጣኝ ነዚህ አንተን እንደ ቀልድ ነፍስህን ይማር ማለት አልችልም። ነዚህ ነዚህ በጣም ጨከኝ። ነዚህ ወንድሜ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ። ነዚህ እኔ ነበርኩ። ንጹህ ዘርን ለማን ተውክ? ማህሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነጽዬ አንተ ምንም አትሆንም። ንጹህ ቦታ ነህ። ሰፈር ላይ የሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው። ታውቃለህ፣ እየተለዋወጥን ነው የምናደርገው። ወንድሜ አልችልም፣ በቃ ኑርልኝ። በዛው ከመድኃኒዓለም ጋር ኑርልኝ። ወንድማችን አስናቀ እግዚአብሔር ያጽናን። ወንድማችን እግዚአብሔር ያጽናን። በርታ እንበል፣ በርታ እንበል። እግዚአብሔር ያጽናን፣ እንበርታ። እሺ እንቀጥላለን። ነፂ በተለይ የኡራኤል ልጆችን ሁሌም ይጠራቸዋል። ያደገበትን ሰፈር ልጆች ሁሌ ይጠራቸዋል።